የእስራኤል ትዕዛዝ ተፈጸመ። ከድርድሩ በፊት እንጨርስ። ሌላኛው ቁልፍ መሪ ተገደሉ። እስራኤልና አሜሪካ በጋራ በመሆን ኢራን ላይ የከፈቱት ጥቃት አንደኛው ወር ሊደፍን እየተቃረበ ይገኛል። ባለፉት ተከታታይ ሳምንታት ሶስቱ ሀያላን ሀገራት አሜሪካ፣ እስራኤልና ኢራን በዘመኑ የደረሱበትን የቴክኖሎጂ ልቀትና ዘመናዊ ጦር መሳሪያነት እንዲሁም የመረጃ አቅም በጉልህ አሳይተዋል። ዓለም የሀያላኑን የሰማይ ላይ ሚሳኤልና የድሮን ትንቅንቅ ተመልክቶም ተገርሟል። በምድር ላይ የመረጃና የደህንነት አለያ ሚሳኤል አቅማቸውም ታይቶ ተደንቋል። እስካሁን ጦርነቱ በዚያው የቀጠለ ሲሆን የእግረኛ ጦርነት ሊጀምር ይችላል ከሚል ስጋቶች እስካሁን አዲስ ነገር የለም። እንዲያም ሆኖ ባልተገመተ ሰዓት ወይም በማንኛውም ሰዓት ሊፈነዳ የሚችል የኢራን አሜሪካ የእግረኛ ጦር ስጋት አሁንም አየሩን ሞልቶ ታይቷል። ከዚሁ የእግረኛ ጦርነት ስጋት ጎን ለጎን የድርድሩ ነገርም አብሮ እየተነሳም እየተጣለም ይገኛል። ይሄ የድርድር ፍንጭ የታየውም በአሜሪካና በኢራን መካከል ብቻ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ ተጨማሪ ማሳሰቢያ ሰጥተዋል። ኢራንም ለድርድሩ ቅድመ ሁኔታ አስቀምጣለች። በመካከል ነገሩ ያላመራት እስራኤል አስቸኳይ ትዕዛዝ ሰጥታለች። ትዕዛዙን የሰጠችው አሜሪካና ኢራን ሊደራደሩ ይችላል በሚል ስጋት ነው። ትዕዛዙም አሜሪካና ኢራን በድርድር ሳይቀድሙን እንቅደም አይነት ትርጉም ያዘለ ነው። በእርግጥም እስራኤል ከድርድሩ በፊት አንድ ቁልፍ የኢራን መሪን ገድላለች። ጉዳዩን በስፋት እናየዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የእስራኤል አስቸኳይ ትዕዛዝ። ጦርነቱ የተጀመረው በአሜሪካና በእስራኤል የጋራ ዕቅድ እንደሆነ ይታወቃል። የሚጠናቀቀውም በጋራ ዕቅድ ነው ተብሎ ይታመናል። ከሰሞኑ የታየው የአሜሪካና የኢራን ድርድር ድባብ አሊያም ለመደራደር ሙከራ ማድረጋቸውና የድርድሩ ቅድመ ሁኔታ የተባሉ ጉዳዮች በከፊል መታወቃቸው እስራኤልን የሚያሰጋ ሆኗል። እስራኤል በጦርነቱ ማሳካት የፈለገችው ነገር ሳይሳካ ጦርነቱ እንዲቆም ፍላጎት ስለሌላት የአሜሪካና የኢራን ባለስልጣናት ድርድር ተኮር የቃላት ጦርነት ያሰጋት ይመስላል። እስካሁን ድርድሩ ለመጀመሩ አስተማማኝ መረጃ ባይኖርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት ወደ 5 ቀን ከቀየሩ በኋላ እስራኤል ነገሩን በጥርጣሬና በስጋት እየተመለከተችው ይመስላል። የእስራኤል ስጋት በጦርነቱ የምትፈልገውን ሳታሳካ ጦርነቱ በኢራንና በአሜሪካ ሊቆም ይችላል የሚል ነው። ታዲያ ይህን ተከትሎ እስራኤል አስቸኳይ ትዕዛዝ መስጠቷን የሚያመላክቱ መረጃዎች እየወጡ ይገኛል። እንደ መረጃውም ትዕዛዙን የሰጠው የእስራኤል ጦር መስሪያ ቤት ነው። ጦሩ ከኢራን አሜሪካ ድርድር ጋር በተያያዘም አዲስ ትዕዛዝ አስተላልፏል። ትዕዛዙ በኢራን ላይ የሚፈጸም ወታደራዊ ጥቃት መጨመር ሲሆን በኢራን ላይ የሚፈጸመው ወታደራዊ ጥቃት እስካሁን ከነበረው በእጥፍ እንዲጨምርና እስካሁን ከተፈጸሙ ጥቃቶች የበለጠ ተጠናክሮ እንዲቀጥል፣ መውደም ያለባቸው ተቋማት በሙሉ እንዲወድሙ፣ መገደል ያለባቸው ባለስልጣናት በፍጥነት እንዲወገዱ፣ ተጨማሪ ጥቃት እንዲፈጸም ታዟል። እስራኤል ይህን ትዕዛዝ የሰጠችው ጦርነቱ በድርድር ሊቆም ይችላል የሚል ስጋት ስላላት ነው። እስራኤል ከድርድሩ በፊት ቀሩ የምትላቸውን የኢራን ባለስልጣናት ግላ ለመጨረስ በያዘችው እቅድና ትዕዛዝ መሰረት ትዕዛዙ እየተፈጸመ ይገኛል። ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው ቁልፍ የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አልሬዛ ታንጋንስሪን መገደላቸው ታውቋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና ሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል አዛዦች ማለትም ባለስልጣናት በእስራኤል ጥቃት መገደላቸውን አመላክተዋል። ግድያውን በተመለከተ ግን ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አልሬዛ ታንግስሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮም የአብዮታዊ ዘቡ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። ታንግስሪ የሚሰማቸውን በመናገር የሚታወቁ አዛዥ ነበሩ። ቀደም ሲልም በአሜሪካና በእስራኤል ላይ በርካታ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ የባህር ወሽመጥን እንደሚዘጉ ዝተው ነበር። በሌላ በኩል እስራኤል ከምትገድላቸው መሪዎች ዝርዝር ውስጥ ያጧቸው መሪዎች አሉ። እስራኤል የኢራን የፓርላማ አፈ ጉባኤና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናግረዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺና የአፈ ጉባኤው መሐመድ ባጋር ጋሊባፍ ስም ዝርዝራቸው እስራኤል ከጥቃት ኢላማ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧም ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል የገለጹት በኢራን እግረኛ ጦር ስጋት በጨመረበት በዚህ ወቅት ነው። እስራኤል ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት። እነሱንም ልትገላቸው ትፈልግ ነበር። ነገር ግን እኛ አሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያን እቅዳቸው እንዲተው አድርገናል ሲሉም ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶም በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት ተገድለዋል። እስራኤል ባለስልጣናቱን ማደኗ እንደምትቀጥልም በአዲሱ ትዕዛዝ ላይ አረጋግጣለች።
አዲሱ ትዕዛዝ ባለስልጣናትን ከመግደል ባለፈ ሌላ ዓላማ እንዳለውም ተነግሯል። የኢራን መሰረተ ልማትና የጦር መሳሪያ ማዕከላትን ማውደም የሚለው ዕቅድም የአዲሱ ትዕዛዝ አካል ነው። ትዕዛዙ ከድርድሩ በፊት የሚፈጸም ሲሆን 1 ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበው ድርድር ፓኪስታን ታስተናግዳለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው የተነገረው የውጭ ጉዳይ ሚኒስትሩ አባስ አራግቺ እንዲሁም በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ በዋናነት ይገኛሉ ተብሎ ይጠበቃል። ለድርድሩም ኢራን ቅድመ ሁኔታዎችን ማስቀመጧን የሚያመላክቱ መረጃዎች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ተጨማሪ ማሳሰቢያን ሰጥተዋል። ማሳሰቢያው የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ የሚጠይቅም ነው። በየሰዓቱ አነጋጋሪ መልእክት የሚያስተላልፉት ትራምፕ በማህበራዊ መገናኛ ገጻቸው ላይ ይህን ያሉት ከኢራን ጋር የሚደረገው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የተጻፉት ፕሬዝዳንቱም የአገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ መመለስ ምንም አይነት ድል እንደሌለ ተናግረዋል። የኢራን አመራሮች አሁን በአደባባይ የሚናገሩት የእኛን ዕቅድ እየተመለከቱት እንደሆነ ብቻ ነው፣ ይስተት ነው ሲሉም ተደምጠዋል። የኢራንን ተደራዳሪዎችም እጅግ የተለዩና እንግዳ ሲሉ ጠርተዋቸዋል። ጊዜው እጅግ ሳይረፍድ በፊት በቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩ አይሆንም ሲሉ አስጠንቅቀዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን አሁን ምንም አይነት የመደራደር ፍላጎት እንደሌላት ረቡዕ ዕለት መናገራቸውን ተከትሎ አለመተማመን ታይቷል። እናም አሜሪካና ኢራን አልተማመኑም። በወዳጅ ሀገራት በኩል መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን የመልእክት ልውውጥ ንግግርም ድርድርም ወይም ለዚያ የቀረበ እንዳልሆነ አስገንዝበዋል። ያም ሆኖ ኢራን የድርድር ቅድመ ሁኔታዎችን ማስቀመጧን መረጃዎች አመላክተዋል። ከኢራን የድርድር ቅድመ ሁኔታዎች መካከል አንደኛው በባለስልጣናት ላይ የሚደረግ ግድያና ጦርነት ወረራ እንዲቆም፣ ሁለተኛው ድጋሚ በኢራን ላይ ጦርነት እንደማይኖር ዘላቂ ዋስትና እንዲሰጥ፣ ሶስተኛው ለደረሰ ጉዳት ካሳ እንዲከፈል፣ አራተኛው በቀጠና ባሉ ቡድኖች ላይ የተከፈተው ጥቃት እንዲቆም የሚልም ነው። ይህ ቅድመ ሁኔታ እንደተቀመጠ ቢነገርም ኢራን ከአሜሪካ ጋር ቀጥተኛ ንግግር መደረጉን በማስተባበል ቀጥላለች። የኢራኑ የውጭ ጉዳይ ሚኒስትር ሀገራቸው አሁን ከአሜሪካ ጋር የመደራደር ፍላጎት እንደሌላት ከተናገሩ በኋላም ዓለም አቀፍ የነዳጅ ገበያ በእስያ ጭማሪ ማሳየቱን በጉዳዩ ላይ የወጣው ዘገባ አመላክቷል። ኢራን ንግግር አለመኖሩን መናገሯን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድር መጀመሩን መግለጽ ያስፈራታል ካሉ በኋላም አሁን በድጋሚ ሳይረፍድ ፍጠኑ ሲሉ ተደምጠዋል። ባለፈው ረቡዕ ምሽት በነበረው ጋዜጣዊ መግለጫ ላይም የዋይት ሃውስ ፕሬስ ኃላፊ ካሮላይን ሌቪት በኢራን ጉዳይ ላይ ሰፋ ያለ ማብራሪያ ሰጥተው ነበር። ኃላፊዋ በማብራሪያቸው ላይ ፕሬዝዳንት ዶናልድ ትራምፕ ውጤታማ ውይይት ከኢራን ጋር ማድረጋቸውን ቢገልጹም ኢራን ግን ይህን አስተባብላለች። ሌቪት በማህበራዊ መገናኛ ብዙሃን እየተዘዋወረ ያለው ባለ 15 ነጥብ ዕቅድ ግምት ናቸው ካሉ በኋላም ነገር ግን እውነታውን የሚያሳዩ ነጥቦችን ይዘዋል ሲሉም ተደምጠዋል። በሁለቱ ሀገራት መካከል ተደረገ ስለተባለው ንግግር በምን መልክ እንደተጠናቀቀ በሚመለከት ዝርዝር ጉዳዮች ላይ ለመግባባት ፈቃደኛ ሳይሆኑ እንደቀሩም ታውቋል። የፕሬስ ኃላፊዋም ትራምፕ በኢራን የሥርዓት ለውጥ ተከስቷል ሲሉ የተናገሩትን ሀሳብ በመደገፍ ተናግረዋል። የኢራን አመራሮች መገደላቸውን በመግለጽ ሙጅታባ ካሚኒ ማንም አላያቸውም አለያም በእርግጠኝነት አልሰማቸውም ሲሉ ተደምጠዋል። ሌቪት አሜሪካ በመካከለኛው ምስራቅ እግረኛ ጦሯን ታሰማራ እንደሆነ ተጠይቀው ለመመለስ ፈቃደኛ ሳይሆኑ ቢቀሩም ጦሩ ግን ወደ ኢራን አቅጣጫ መንቀሳቀሱ ተዘግቧል። አሜሪካ ወደ መካከለኛው ምስራቅ የአየር ወለዶቿን ልካለች። የአሜሪካ የመከላከያ ሚኒስቴር ፔንታጎን ወደ መካከለኛው ምስራቅ የእግረኛና የአየር ወለድ አባላት የተካተቱበት ጦር መላኩን ለቢቢሲ ማረጋገጫ መስጠቱም ታውቋል። የፔንታጎን ቃል አቀባይ እንዳረጋገጡት የተወሰኑ የ82ኛ አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎች በሎም የ1ኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ ሲሉ ተደምጠዋል። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉ ኃይሎች የተውጣጡባቸው ክፍሎች በጦርነቱ ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችልም ያሳያል። በኖርዝ ካሮላይና መቀመጫውን ያደረገው 82ኛ አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚ ቡድን እንደሆነ ይታመናል። የተወሰኑ የቡድኑ አባላትም በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ እንደሆኑ ይነገራል። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ አሊያም በሄሊኮፕተር በመሄድ ተልዕኳቸውን ይፈጽማሉ። ይህም በኢራን የኸርግ ደሴት ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለማዋል ያስችላል። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያን አይታጠቅም። መቀመጫውን ኒውዮርክ ያደረገው 1ኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ጦርነት ላይ የተካነ 10ኛው ዲቪዥን አባል እንደሆነ ይነገራል። ጦሩ ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን ይታጠቃል። የዚህን ጦር እንቅስቃሴ ተከትሎ የእግረኛ ጦርነት ሊጀምር ይችላል የሚል ስጋት ያላት ኢራን ደሴቷን በማጠር ላይቀረው ፍልሚያ እየተዘጋጀች መሆኑን መረጃዎች እየወጡ ይገኛል። የትንቅንቅ ከፍ ባለበት በዚህ ወቅት እስራኤል በሌላ አቅጣጫ አስቸኳይ ትዕዛዝ ሰጥታለች። ትዕዛዙ ድንገት ጦርነቱ ቆሞ ድርድሩ ከመደረጉ በፊት ቀሪ የኢራን ባለስልጣናትን መግደል የሚልም ሆኗል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።